ቴዲ መሲን ለምን አይነት አላማ ሊጠቀምባት ፈልጎ ነው? ወንድሟን አሁን በሱ ቤት አስገድሎታል። መኮንን በቢላ ሆዱን ተወግቷል። በቦክስ ጭንቅላቱ እስከሚደማ ድረስ ተደብድቧል። ስለዚህ መኮንንን ደግሞ እንደዛ ያደረጉት ራቅ ወዳለ ቦታ ወስዶ ሰው ወደማይደርስበት አካባቢ ነው። መኮንን በህይወት ይተርፍ ይሆን ወይስ አይተርፍም? እናንተስ ምን ትላላችሁ? ቴዲ መሲን ለምን አይነት አላማ ሊጠቀምባት ፈልጎ ነው? ከዚህ በላይስ ምን አይነት ወንጀል መስራት ፈልጎ ነው? በፍርድ ቤት አግብቼ ከራሴ ቤቴ ውስጥ አስገብቼ የምፈልገውን አላማዬንና እቅዴን እስከማስተካከል ድረስ ከእኔ አትወጭም እያላት ነው። መሲ ግን አሁን የጠረጠረች ይመስለኛል። በዛሬው ዕለትም ደውሎ ያን ነገር እንዴት አደረግሽው ማለቴ ቤሉል ስለሚያደርገው ነገር ፎቶ አንስተሽ ላኪልኝ ብሏት ነበር። እሷ ግን እስከ መናገድ ድረስ ቆጭቶኛል ብላ ጆሮ ላይ ዘግታበታለች። እናም ስለዛ ጉዳይም እያሰበችበት ነበር። ለምንድን ነው የሚያፋጥጠኝ? ምን ፈልጎ ነው? እንዴት እንደዚህ ያደርጋል የሚለው ጭንቅላቷ ውስጥ ገብቷል። እናንተስ ምን ትላላችሁ? ቴዲን ለምን ሊጠቀምባት ነው? መኮንንንስ ሰው ደርሶ ያተርፈው ይሆን? እነሱ ሀሳባቸው እንግዲህ ሙቷል ነው። ምናልባትም መኮንንን በዛ አካባቢ ሰው የሚያልፍ ካየው ሊያድነው ይሆናል። ያለበለዚያ ግን ህይወቱ ማለፉ አይቀርም። ቤሉል እህቱ እንዳልሆነች እርግጠኛ ሆኗል። ለወይዘሮ ሄለንም ሂዶ ነግሯታል። እሷም ከሚገባው በላይ ደንግጣለች። ምን ይፈጠር ይሆን? እስኪ ሀሳብ አስተያየታችሁን የኔ ቅኖች አካፍሎኝ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባሩ ቤተሰቦቼ ቪዲዮ የሚደርሳችሁ ሁላችሁም እስኪ የላይክ ምልክቷን ጫን እያላችሁ አጥቁሯት። ስወዳችሁ መልካምነት ለራስ ነው። ለእናንተ ምንም አይቀንስባችሁም። ለእኔ ደግሞ የላይክ ምልክቷን ጫን ባላችኋት ቁጥር ለቻናሌ እንቅስቃሴ ስለሚጠቅመው ሰው ቤተሰቦቼ ፕሌስ ላይክ አድርጉልኝ። አዲሶች ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁሉ ተቀላቀሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቤሉል እህቱ እንዳልሆነች ያው እንግዲህ በዲኤንኤ ውጤት አይቷል። በጣም ነበር የተበሳጨው። ሊዛ ካጠገቡ ባትሆን ኖሮ ምናልባትም በራሱ ላይ የሆነ ነገር ያደርግ ነበር። ነገር ግን ካጠገቡ ሆና ምንም እንዳያደርግ ባክህን ተው፣ ራስህን አትጉዳ እያለች አጠገቡ ነበረች። ወዲያውኑ ወደ ወይዘሮ ሄለን ነበር የሄደው። ወይዘሮ ሄለንም ሄዶ አፋጧታል። እሷም ደንግጣለች። በዚህ ርቀት ይሄዳል ብላ ያላሰበችም ነበረ ቤሉል። አሁን የጠየቃት ጥያቄ እኔ ምንም አይነት የተሳሳተ መልስ አልፈልግም። ኤልሻዳይ እውነት ታውቃለች አታውቅም? እኔ ወንድሟ እንዳልሆንኩኝ ታውቃለች የነበረ ጥያቄው። እሷም በጣም ነበር ያልነገጠችው። ምክንያቱም ቤሉል የዲኤንኤ ምርመራ አድርጎ በዚህ ደረጃ ርቀት ይሄዳል ብላ ስላላሰበች በጣም ነበር የደነገጠችው። ምን እያልክ ነው ያለኸው? እኔ የምታወራው ነገር አልገባኝም ነበር መልሷ። እሱ ግን ያው ከልቡ ስለሆነ የሚናገረው ያው ነግሯታል። ግን እኔ ነኝ የማጠፋው ብሏታል። የልጅሽን ህይወት ወይም የዚችን ልጅ ህይወት ከልጅነት እስከ እውቀት ልጅነቷን ወጣትነቷን አበላሽተሽዋል። ስለዚህ እኔ ህይወትሽን አጠፋዋለሁ ብሏታል። ይህንን ነገር ሲላት ደግሞ ጆ ካጠገቧ ነበር። ጆ ሁሉንም ነገር ሰምቷል። ወይዘሮ ሄለንን ብትሆን በጣም ደንግጣ አሁን ይህን ነገር ልጅ ብትሰማ ምን ትለኝ ይሆን? ምን ይፈጠር ይሆን? ምን ትሆን ይሆን እያለች ነው። በነገራችን ላይ ይህንን ነገር ቴዲ ከዚህ በፊት ሲያወራ ከሰማችሁ መሲን ራሷ ሄለንን ራሱ አታውቅም። እኔ ብቻ ነኝ የማውቀው ኤልሻዳይ የእሷ ልጅ እንዳልሆነች እኔ ነኝ የማውቀው እንጂ እሷ በጭራሽ አታውቅም። ስለዚህ ይህንን ነገር ንገሪያትና ውስጧን የሚጎዳት ይህ ነገር ነው እያለ ነበር። እውነት ሄለን ታውቃለች ወይስ አታውቅም? አሁን እዚህ ላይ ቤሉል ሲነግራት ወይኔ ልጅ አወቀች፣ በቃ ይህን ነገር ስታውቅ ምን ልትሆንብኝ ነው እያለች ነበረ። እና ምን ይፈጠር ይሆን እንግዲህ ሁላችንም ወደፊት አብረን የምናየው ይሆናል ማለት ነው። ሌላው ቴዲ እንግዲህ ያው መኮንንን አስደብድቦታል። የደበደቡትም በህይወት የሚተርፍ አልመሰላቸውም። ምናልባት ግን መኮንን ያው ህይወቱ አላለፈም። በዛ አካባቢ ሰው ካለፈ ወይም ሰው ካየው ሊያነሳውና ሊያተርፈው ይችላል ማለት ነው። ከዛ ውጭ ግን ውድ ቤተሰቦቼ ጆ መኮንን ለምን ቪዲዮ ሊቀርጸው ቻለ? ለምን ቪዲዮ ቀርጾ ያዘው?
ምን አስቦ ነው? ወይስ ደግሞ ከቤሉል ጋር የሆነ ነገር ሊያደርግ ፈልጎ ነው? ካስታወሳችሁ ለቤሉል የሆነ ቪዲዮ እየሰጠው ነው፣ ሰጥቶታልም። ያለምንም ምክንያት ደግሞ ጆ ቤሉልን ማገዝ አይፈልግም። ምናልባት ቤሉልን ባዙሪት አዙሮ የሆነ ነገር ሊያደርገው ፈልጎ ካልሆነ በስተቀር ይህን ቪዲዮ ቀርጾ የያዘው ለመኮንን ቤተሰቦች እውነት ቪዲዮውን ሊልክላቸው ይሆን? ወይስ ደግሞ በዛ ነገር እያስፈራራ የሆነ ነገር ሊያደርጋቸው ፈልጎ ነው? ጆ ምን አስቦ ነው? ጆ የሚሰራው ከሄለን ጋር ነበር። ነገር ግን አሁን 10 እጥፍ ከፍ አድርጎ ሰው እስከ መግደል በሚያደርሰው ወንጀል ከቲዲ ጋር እየሰራ ነው። ይሄ ልጅ ወደፊትስ ምን አስቦ ይሆን? ይህንን ቪዲዮስ የቀረጸው ለምንድን ነው? በዛ ላይ ደግሞ የሆነ ልጅ አግኝቶ እንዳንተ ጠንካራና ጎበዝ ወጣቶችን እንፈልጋለሁ፣ በዛ ላይ ደግሞ እንዳንተ አይነት ታማኝ ሆኑ ብሏል። ይህንን ነገር ያሰበው ለምንድን ነው? መቼም አዶናይን ለመጉዳት ነው ብዬ አላስብም እኔ በበኩሌ። ምናልባትም ቤሉልን ለመጉዳት ለቤሉል የሆነ ነገር ማድረግ ፈልጎ እንዳይሆን ነው የምፈራው። ለምን ካላችሁኝ የሆነ ቪዲዮ ሰጥቶታል። ያንን ቪዲዮ ደግሞ ያለምንም ምክንያት አልሰጠውም። የሆነ ነገር ሊያደርግ ሲል ነው አንድ ሰው ያለምንም ጥቅም ያለምንም ነገር የሆነ ነገር አያደርግላችሁም። እንደውም ቤሉል ጠይቆት ነበረ፣ ለምንድን ነው የምታግዘኝ? ያለምንም ምክንያት ልታግዘኝ አትፈልግም፣ ስለዚህ ለምን ታግዘኛለህ ቢለውም ሊነግረው አልቻለም። ነገር ግን እያገዘው ነው አሁን ለጊዜው። በኋላ ግን ለራሱ ጥቅም ፈልጎት ነው እንጂ ያለምንም ምክንያት እንደዛ ሊያደርግ አይችልም። ያም ሆነ ይህ ጆ ይህንን ነገር ሰምቶ ስለነበረ ማለቴ ኤልሻዳይ የእሷ ልጅ እንዳልሆነች የሚለውን ሰምቶ ስለነበረ መጥቶ ለኤልሻዳይ ለመናገር ሞክረው ነበር። እሷ ልትቀበለው አልቻለችም። ማለቴ እናትሽ የደበቀችሽ ትልቅዬ ነገር አለ፣ በጣም ይጎዳሻል፣ በጣም ነው የምታዝኘው፣ የማትጠብቂውና ይሆናል ብለሽ የማታስቢው ነገር ነው የሚከሰተው ወይም የሆነው እያላት ነበር። እሷ ለጊዜው አልተቀበለችውም። ያው እንደ እስከዛሬዋ አመነቃቅራ ምናምን ነው የመለሰችው። ሌላው ቴዲ ለመሲ ደውሎ ምን አደረግሽልኝ? ያ የፎቶውን ነገር ፎቶ አንስተሽ ላኪልኝ ብሏት ነበረ። ታስታውሳላችሁ? ቤሉል ከሄለን እየደረሰባት ሳይሆን አይቀርም። የሆነ ክፍል እንትን ብሎ እየጠረገ ነው። በዛ ላይ የሄለንን ፎቶ ለጥፏን ቀን እየቆጠረላት ነው ብላ ስትነግረው እዛ ላይ የኔ ፎቶ አለ ወይ እባክሽን አረጋግጭና ንገሪኝ ወይም ፎቶ አንስተሽ ላኪልኝ ብሏት ነበር። በዚህ ነገር ደግሞ መሲ ጠርጥራለች። ቴዲ ያለምንም ምክንያት እንደዚህ እንደማይላት ጠርጥራለች። ባለፈው ብሏት ነበር። ቅር ብሏን የተመለሰችው እንደውም በደንብ እንኳን ቻው አላለችውም ነበር። በዛሬው ዕለትም ደውሎ እንዴት አደረግሽ ብሎ ስጠይቃት በጭራሽ ይሄንን ነገር አላደርገውም፣ እንደውም ደውዬ በመናገሬ በጣም ነው የተጸጸትኩት፣ ይሄንን ነገር በጭራሽ አላደርገውም ብላ ከዘጋችሁ በኋላ እንደውም ለብቻዋ ቁጭ ብላ እያሰበች ነበር። አዎ ቴዲ መሲንስ ምን ያደርጋት ይሆን? ለምን አላማስ ፈልጓት ይሆን? እቅድንና አላማዬን አሳካብሻለሁ፣ በፍርድ ቤት አግብቼ ከቤት ያስቀምጥሻለሁ ሲላት የነበረውስ ምን አይነት እቅድና አላማውን ሊያሳካባት ፈልጎ ነው? ወንድሟን በእሷ ምክንያት ህይወቱ እንዲቀጠፍ አድርጓል። እንግዲህ ፈጣሪ ብሎ ሰው ደርሶለት ካላዳ ነው በስተቀር ያው ታውቃላችሁ የሰው ልጅ 99% ደም ነው። ደሙ ፈሶ ካለቀ ህይወቱ ያልፋል። ስለዚህ በዛ አካባቢ ሰው ሲያልፍ ካላየው መኮንን ህይወቱ ያልፋል ማለት ነው። ይሄ ነገር ደግሞ በጣም እናትየው ከቤት ውስጥ በጣም ተጨንቃለች። ልጅ የት ሄደ የት ገባ የሚለው ነገር በጣም አስጨንቋታል። ነገር ግን ልጅ አሁን ምን ውስጥ እንዳለ ፈጣሪ ይድረስለትና በጣም የሚያሳዝን ሁኔታ ላይ ነው ያለው ማለት ነው። ስለዚህ መሲ አሁን ለቴዲ ብዙም አመኔታ እየኖራት አይደለም። ማለቴ የሆነ ነገሩ ግራ እያጋባት ነው። በዛ ላይ ደግሞ ኤልሻዳይ የወይዘሮ ሄለን ልጅ እንዳልሆነች ታስታውሳላችሁ፣ ነግሯት ነበረ። በዛሬው ዕለት ደግሞ ቤሉል ያን ወረቀት ከፍቶ ያየው ከሄለን ክፍል ነበር። እሷ እንደ ድንገት ቴዲ እንታናገር ከሄለን ክፍል ገብታ አናግራ ከጨረሰች በኋላ አልጋ ላይ ቁጭ እንዳለች ያን ወረቀት ታይዋለች። ስታነበው ኤልሻዳይ የቤሉል እህት እንዳልሆነች ስታይ ከዚህ በፊት ወደ ኋላ መለስ ብላ ስታስታውስ ቴዲ ነግሯት ነበር። ኤልሻዳይ የሄለን ልጅ አይደለችም። ይህንን ነገር ደግሞ እኔ ብቻ ነኝ የማውቀው፣ እሷ ራሱ አታውቅም ነበረ ያለው። እና ኤልሻዳይ የሄለን ልጅ ካልሆነች እናም ደግሞ እሱ ብቻ የሚያውቅበት ምክንያትስ ምንድን ነው? ኑኑን እና ኤልሻዳይን እንግዲህ ኑኑ ትመስለኛለች ወይዘሮ ሄለን ልጅ። ኑኑን እና ኤልሻዳይን በአራስ ቤታቸው የቀያየረው ራሱ ቴዲ ነው ወይስ ማን ነው? ምክንያቱም ራሷ ወይዘሮ ሄለን ካላወቀች
ማንም ሊያውቅ አይችልም። አቶ ቶማስስ ግን እንደታወቀ አቶ ቶማስ የእሱ ልጅ እንዳልሆነች የሚያውቀው ለነገሩ አቶ ቶማስ በግንኙነት ሊያውቅ ይችላል። ማለቴ ከእሷ ጋር ያለው ግንኙነት እና ልጅቷ የተወለደችበትን ጊዜ ቆጥሮ በዚህ ሊደርስበት ይችላል። አቶ ቶማስ የእሱ ልጅ እንዳልሆነች ካስታወሳችሁ ከማስታወሻ ደብተሩ ላይ አስቀምጦ ነበር። የዛ ጊዜ ነበረ ቤሉል ያየው። ከዛ ጊዜ ጀምሮ ነው ቤሉል ጥርጣሬውን የቀጠለው የዲኤንኤ ውጤት እስከ ማድረግ ድረስም የደረሰው ማለት ነው። እና ቴዲ ይህን ሁሉ ሚስጥር ሊያውቅ ቻለ? ለምንስ እሱ ብቻ አወቀ? አይሮን ነው። ግራ የሚያጋባ ነው። እውነት ግራ የሚያጋባ ነው። በሌላ በኩል እንግዲህ ኤልሹና አዶናይ ፍቅር እያጫወታት ነው። እሱ ግን ሊጠቀምባት ፈልጎ ነው። እንደውም በዛሬው ዕለት እንጨፍር ምናምን ብሎ ወደ ውጭ ይዟት ወጥቶ እንጨፍር ብሎ ስልኳን ውስጡን ሙሉ እየበረበረ ነበር። ምን አገኘ ምን ወሰደ የሚለውን እንግዲህ በሚቀጥለው የምናይ ይሆናል። ለነገር ግን ከስልኳ አገኘሁሽ መቼም ከኔ አታመልጭም እያለ ስልኳን ውስጡን በደንብ አድርጎ በርብሯል። ያው እንግዲህ የሚፈልገውን ነገር ወስዷል ብዬ አስባለሁ ማለት ነው። በሌላ በኩል እንግዲህ ኑኑን ወደ ሀገራችሁ እንድትወስጂኝ በጣም እፈልጋለሁ መሄድ እኔ ከማስበው ለመድረስ ጫፍ ላይ ደርሻለሁ እና እባክሽን ወደ ሀገራችሁ እንድትወስጂኝ እንድታግዥኝ እፈልጋለሁ ደግሞ አግዝሃለሁ ብለሽ ቃል ገብተሽልኝ ነበር ብሏታል። እንግዲህ በምን አይነት ሁኔታ ሆና ትወስደዋለች? በጣም ከባድ ነው ለሷም ቢሆን። አሁን እሷ የፈራችው ወንድሜ ላይ ደርሼ መጣሁ ብለዋለሁ ነው። ወንድምየው ግን የት እንዳለ የሚያውቁት ነገር የለም። ሲጀመር አሁን የወንድምየው ችግር ስላለ ምናልባትም አዶናይ እንሂድ የሚለውን ነገር ያቆማል ብዬ አስባለሁ። ያው 24 ሰዓት ከሞላው ፍለጋ ይጀምራል ምናምን። ስለዚህ ያው ወደሱ ጭንቅላታቸው ወደሱ ይወጠራል ማለት ነው። እናም ውድ ቤተሰቦቼ እንግዲህ ድራማው ይህንን ይመስላል። እናንተስ እንደታያችሁት መሲን በምን አይነት መንገድ ሊጎዳት አስቦ ነው ቴዲ? እንደገና ደግሞ ይሄ ጆ ተብዬውስ ቤሉልን እንዴት አድርጎ ሊያጠቃው ነው የፈለገው? ለምን እንደዚህ አይነት መረጃ ሰጠው? እንደገና መኮንን ሲሞት ለምን ቪዲዮ ቀረጸ? ብቻ ብዙ ነገሮች አሉ። ለማንኛውም ቀጣዩን ደግሞ በቀጣይ የምናየው ይሆናል። አመሰግናለሁ።